አሁን እንግዲህ በጥቅሉ ሲታይ ጌታን ስለወለደች ነው ቤዛ የተባለችው አይደል? አዎ እውነት ነው። አዎ ጌታን ካልወለደችማ እናውቃትም ሁሉ ነበርኮ። እሺ መልሰውልኛል። አንደኛ አሁን እንደዚህ የሚል ማስረጃ የለም ማለት መውለድ ቤዛ ያሰኛል ወይ? አሁን እኮ ቤዛዊት ዓለም የሚለው ስም በሌላ አቅጣጫ ተሰጥቷት ይሄ ትምህርትና አጠራር በጣም የተለመደ ዘመን ያስቆጠረ ስለሆነ ይህንን መሻር አስቸጋሪ ስለሚሆን ነው በዚህ መንገድ ለማስታረቅ እየሞከራችሁ ያላችሁት እኔ እንደሚገባኝ እንጂ ጌታን መውለድ ቤዛ ያሰኝም ባይሆን ቅድም እንዳልኩት የቤዛችን እናት ሊያሰኛት ይችላል። ምክንያቱም ቤዛችንን ነው የወለደችው እንጂ ራሷ ቤዛ አትባልም። እና ብፁዕ አቡነ ገብርኤልም ማርያም የዓለም ቤዛ አትባልም ብለው ሲሉ ነገሩ ተያይዞ የሚገኘው ለዓለም ሁሉ ቤዛ ሆና እንደሞተች ስለሚታመን ነው። ቅድምም የገቡት ሰው ከሊቀ ሊቃውንት በፊት ማለት ነው ስለ ሰዎች እንደሞተች ሁሉ ይናገሩ ነበር። ነገረ ማርያምም ይናገራል። ያንን የተመለከተ ድርሰትም በጸሎተ ሰባቱ ጊዜያት ውስጥ አለ። ሌሎችንም ማርያም ቤዛ የተባለችበት ምክንያት ስለወለደች ሳይሆን የሞተችላቸው ነፍሳት ስላሉ ነው። እንደዛ የሚል ትምህርት ነው ያለውና ይህንን እርሱ እንዴት ነው የሚያዩት? በተለይ ነገረ ማርያም ላይ በፈቃዷ አልሞት ስትል 9999 ወይም ደግሞ 99999 ነፍሳት በአንድ ቀን ተጎንነው ገሃነመ እሳት ሲወርዱ ያሳያታል። በዚህ ጊዜ እሷ እንድታድናቸው ይማጸኗታል እነዚያ ነፍሳት። በዚህ ጊዜ ጌታን ትጠይቀዋለች። እሷ ምን ብላ? ልጄ ወዳጄ ሆይ እነዚህን ነፍሳት እባክህ ማርልኝ ትለዋለች። እርሱ ደግሞ ምን ብሎ ይመልሳል? እኔ የአዳምን ልጆች ከገሃነመ እሳት ወደ መንግስተ ሰማያት ያስገባሁት መከራ ተቀብዬ ሞቼ ተነስቼ ነውና አንቺም ለነዚህ ነፍሳት ስለ ኃጢአታቸው ካልሞትሽላቸው ዘላለም ገሃነመ እሳት ወርደው ይቀራሉ ይላታል። በዚህ ጊዜ እንግዲህ እሷ እነዚህ ነፍሳት በኔ ሞት የሚድኑ ከሆነ እንኳን አንድ ጊዜ 7 ጊዜም ልሙት ብላ ለመሞት ፈቃደኛ እንደሆነች ነገረ ማርያም ይናገራል። እዚሁ ድርሰት ላይ እዚሁ ታሪክ ላይ የተመሰረተው ድርሰት ደግሞ ወልድኪ ነፍሳተ ሶባ አራየኪ በእሳተ ኩነኔ ዘሐሙ ማርያም ትብል በእንቲአሁሙ ቅትለኒ ለቤዛሆሙ እንዳለች የአባ ጊዮርጊስ ዘጋስጫ ድርሰት ይናገራል። ልጅሽ በፍርድ እሳት የሚሰቃዩ ነፍሳትን ባሳየሽ ጊዜ ማርያም ስለቤዛቸው ወይም ስለመዳናቸው ግደለኛልሽ የሚል አለ። ያንን ይዘው እንግዲህ ብዙዎች ቤዛዊት ዓለም የሚሏት ከዚህ ጋር አያይዘው ነው። ብፁዕ አቡነ ገብርኤልም ማርያም የዓለም ቤዛ አትባልም ያሉት በዚህ አቅጣጫ ነውና አሁን ቤዛዊት ዓለም ሲላት ህዝቡ ይሄንን እያሰበ ነው። እናንተ ደግሞ በሌላ መንገድ ቤዛዊት ዓለም የሚለውን ላለመልቀቅ ሌላ ትርጉም እየሰጣችሁ ነው ያላችሁት። እና ይህን ታሪክ እንዴት ነው የሚያዩት? በዚህ አቅጣጫ አይደለም ወይ ማርያም ቤዛዊት ዓለም የተባለችው በኦርቶዶክስ ቤተክርስቲያን? እርሱ ደግሞ እየነገሩ ነው ያሉት ስለወለደችው ነው የሚል ነገር ነውና እስቲ አንደኛ ስለወለደችው መሆኑን የሚያሳይ እንደው ከቤተክርስቲያን መጽሐፍትም ሊሆን ይችላል መውለዷ ቤዛ የሚያሰኛት መሆኑን የሚያሳይ ጥቅስ ካለ እሱን ከመጽሐፍ ቅዱስ ጋር አስማምተን ልናየው እንችላለን። ግን ቤዛዊት ዓለም የተባለችበት መሰረቱ ወይም ታሪኩ ይህ አይደለም ወይ? ይህን ታሪክ ይቀበሉታል ወይስ አይቀበሉትም ነው የኔ ጥያቄ። ቤተክርስቲያን ውስጥ የማልቀበለው ታሪክ የለም። ቤተክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ ጽፋ ያስቀመጠችው አንድም አይነት ክታብ የለም። ምናልባት ይህን ስል አንዳንድ ገንዘብ ለመቸርቸር ይመቻቸው ዘንድ በራሳቸው ሐሳብ ምኞትና ፍላጎት የከረተሱ ይኖራሉ። የነሱን ክርታስ እቀበል ዘንድ ደግሞ አልገደድም። አሁን የተናገርኸው ቃል ግን ነገረ ማርያም ነው። ይህ ነገረ ማርያም ራሱን የቻለ ርዕስ አጀንዳ የሚያስፈልገው ሐሳብ ስለሆነ ወደሱ ነው የምናመረው ማለት ነው። ለአሁኑ ግን መጀመር ቤዛ ላይ ጨርሰን ወደ ሌላ ብናልፍ ድንቅ ነው። 100 ዳቦ ከመላስ አንድ መጉረስ ይመስላል ኃይል የሚሆነንና ብዙ ሰዎች መልስ እየጠበቁ ያሉበት ሰዓት ስለሆነ አሁን ደግሞ በእመቤታችን ሞት ዓለም ድኗል ወይ ወደሚለው ሽፍት ማድረግ ሳይሆን ቀጥታ ቤዛ ምንድነው የሚለው ላይ እንየው ነው። ቤዛን
ቤተክርስቲያን ይቅርታ አሁንም ስናገር እየገባህ ተወራ ከሆነ መግባባት አንችልም። መጫጫህ ነው የሚሆነው። አሁን የሰጠው ከቤዛ ይናገራል። ይቅርታ ሊቀ ሊቃውንት አይመለከቱትም። እርሱን ከእሳቸው ጋር እያወራው ስለሆነ እርሱ ዝም ይበሉ። በተራውት ይናገራሉ በኋላ። እርሱን አልጠየቅኩትም። እኔ አሁን ያስቆምኳቸው ለምንድን ነው? እንዳይናገሩ ወይም ለማደናቀፍ ሳይሆን ከርዕሱ የወጣ ነገር አይደለም እኔ የተናገርኩት። ቤዛዊት ለምሳሌ አሁን ቅድም አንዳንድ ሰዎች የከረተሱት አለ ብለዋል። ይህን ታሪክ ነው እያሉ ነው ወይስ ስለ ሌሎች ነገሮች ነው እያወሩ ያሉት? የቤተክርስቲያኒቱን ነገር እቀበላለሁ ብለዋል። ይህ ታሪክ በእርሶ ዘንድ ቅቡልነት አለው ወይ? ማርያም የሞተችላቸው ነፍሳት አሉ ወይ? እሱም በግልጽ ይንገሩ። ምክንያቱም ቤዛዊት ዓለም የተባለችው እዚህ ላይ ተመስርቶ ስለሆነ አሁን እናንተ እያላችሁ ያላችሁት ግን በነገራችን ላይ ነው ምናምን የሚለው ፕሮቴስታንቱ ቆይ ልጨርስ ሐሳብ ስለወለደችው ነው የሚለው ግን ልክ አሁን ቤዛ የሚለው ቃል እዚህ ጋር ተጽፏል፣ እዛ ጋር ተጽፏል፣ ለገንዘብ ለኃጥ ለምን ተነግሯል የሚለው እንደው ቤዛዊት ዓለም የሚለውን ለማድበስበስ እየተጠቀማችሁበት እንዳለ ነው የሚሰማኝ። አውቀዋለሁ፣ ያው የቤቱንም አካሄድ ስለማውቀው እንደሱ አይነት ነገር ነው እያደረጋችሁ ያላችሁት። አሁን ይህ ታሪክ ነገረ ማርያም ነው። ነገረ ማርያም ላይ ብቻ ተወስኖ አልቀረም። አባ ጊዮርጊስ ዘጋስጫ በጸሎተ ሰባቱ ጊዜያት ውስጥ ዜማ ሰርተውለታል። ግጥም ገጥመው ዜማ ሰርተውለታል። ቅድም የጠቀስኩት ሌሎችም አሉ። ቅድም መርጌታ የጠቀሰው ከመትቤዙ ነቢያት ወጻድቃነ የሚለው እሱም ማርያም የተወለደችው ከመትቤዙ ነቢያትንና ጻድቃንን ለመዋጀት ነው ተብሎም የተነገረበት ሁኔታ አለ። ስለዚህ አሁን ማርያም የሞተችላቸው ነፍሳት አሉ ነው የሚለው። ይህን ታሪክ ይቀበሉታል ወይ ነው የኔ ጥያቄ። ምክንያቱም ቤዛዊት ዓለም የተባለችው በዚህ መሰረት ነው። በዚህ መሰረት አይደለም ካሉ ደግሞ እስቲ እንደው ምንጭ ጠቅሰው። አሁን ብዙዎቻችሁ የራሳችሁን ማብራሪያ ነው ከጠዋት ጀምሮ እየሰማን ያለ ነው። እንዲህ ይላል እንዲያ ይላል የሚል ግን እንደ ቤተክርስቲያኒቱ ትምህርት የተጠቀሰ ነገር ካለ እሱ እንዲነግረን። እሺ ይቀጥሉ። እሱን ነው ማስረዳ ያለ። ይኸውልህ ደህና ዋላችሁ ስንል ጥቅስ አንጣልኝ ከሆነ ለእያንዳንዱ ነገር ጠቅሰን አልዘልቅም። እኛ እንግዲህ ዝም ብሎ ጥቅስ ብቻ የሆነ ህይወት አይደለም። ህይወት ራሱ ምግብ የሰውን ልጅ እንደሚያንቀሳቅስ ጥቅስ አንጣ እንዲህ የሚባል ጥቅስ የለም። እያንዳንዱ ሐሳብ የእመቤታችን የጌታ እናት መሆኗን ጥቅስ ንገረኝ። ይሄ ዓለም ያወቀው ፀሐይ የሞቀው ሐሳብ መጽሐፍ ቅዱስ ላይም የተቀመጠ ሐሳብ ነው። የጌታ እናት በመሆኗ ነው እሱ ላይ ነው ማብራሪያ እየሰጠው ያለሁት እንጂ አሁን አንተ እንደምትለው እመቤታችን ቅድስት ድንግል ማርያም አንተ ያነሳውን ሐሳብ ይዘህ በራስ ማብራሪያ ነው የምትሰጠው። ሌሎቹ መምህራን በራሳቸው ማብራሪያ የሚፈልግ ጉዳይ ስለሆነ እኮ ነው የምናብራራው። የማይብራራ ዝም ብሎ ራሱ ብቻ ተጠቅሶ በቃ እንዲህ ይላል ብቻ የሚል እምነት እኛ እንደሱ አይነት እምነት የለንም። ምክንያቱም መጻሕፍት ካልተተረጎሙ ገብስ ካልተፈተገ አይበላም። መጻሕፍትም ካልተተረጎሙ አይያዙም። ትርጓሜ ያስፈልጋቸዋል። የሚተረጎሙ ናቸው። በጣም ብዙ የመጽሐፍ ቅዱስ ክፍል ጠቅሼ ሊተረጎም የሚገባው ነው እሱማ እንደምትለኝ አምናለሁ። ስለዚህ እያልኩ ያለሁት የዓለም ቤዛ በእመቤታችን ሞት የዳነ በነገራችን ላይ ከፕሮቴስታንት ዓለም በየጊዜው ከሚነሳው ጥያቄ አንዱ ታምር ገድል ላይ ማብራሪያ ስጡኝ ይሄ አልገበኝም ማለት ይቻላል፣ ገድል ላይ ማለት ነው። ታምር ላይ ግን ማብራሪያ መስጠት የሚፈልግ መምህርም እርሱ የዋህ ነው፣ የሚጠየቀው ሰውም አላዋቂ ነው ብዬ ነው የምተቸው። እንዴት ካልከኝ ተአምር እኮ ነው። ተአምር ማለት መልዕልተ ሕግ ነው። ምሳሌ በእመቤታችን ሞት የተረፈ ወይም ከሲኦል የወጣ ነፍስ አለ ወይስ የለም የሚለው ጥያቄ እኔ ማብራሪያ አልሰጥም። እንዴት ካልከኝ ከአቅም በላይ ነው። ምክንያቱም መጽሐፉ ራሱ መጀመሪያው ተአምር ነው የሚለው። ተአምር እያለ ተአምር ማለት እኮ ከሰው ሕሊና በላይ የሆነ በፍጡርና በፈጣሪ መካከል የተሰራ አንድ ልዩ ከአስተሳሰብ ውጭ የሆነ ማለት ነው። ይህ ደግሞ በእኛ አስተሳሰብ ውጭ ቢሆንም በአምላክ አስተሳሰብ ግን የሚዳኝ ነው። ተአምር ለሚለው ቃል ማብራሪያ አምጡ። እኔ ለተአምር ማብራሪያ አልሰጥም። ተአምር ከሕሊና በላይ ነው። በእንኳን በእናቱ ሞት ይቅርና በቅዱሳኑ ሞት ሁሉ ነፍሳትን እንደሚምር ቃል የገባ አምላክ ነው። መሐሪ ስለሆነ እርሱ ማረን፣ በቅዱሳኑ ጸሎትና ረድኤት ደግሞ እንደሚምረን ራሱ ባለቤቱ ነግሮናል። የት ላይ ካልኸኝ እናንተ እንግዲህ በምድር ያሰራችሁት በሰማይ የታሰረ ነው ማለት ስልጣንን ለሐዋርያት ሲሰጣቸው የሚያስር የሚፈታ ስልጣን ሰጧቸዋል ማለት የጸለዩለት እንደሚጸድቅ የማይጸልዩለት ደግሞ ከነርሱ ውጭ የሆነ ሰው ደግሞ በኃጢአት ቀንበር ቢያዝም የሚያላቅቀው ካህን ከሌለው ድህነት እንደሌለው ራሱ ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው የነገረን። ይሄን እያብራራን ምን ማለት ነው እያልን እንይዘዋለን። ማብራሪያ ስንጀምር ከራስህ ነው የምታመጣው የሚለው ቃል ከራሳችን ሳይሆን ከቤተ ክርስቲያን የነገረችንን ነው የምናብራራ ማለት ነው።
አይደለም። አሁን በመጀመሪያ ደረጃ መምህር በመጀመሪያ ደረጃ ተአምር አይደለም እኮ ይሄ ተአምር ሳይሆን አይደለም። ነገረ ማርያምን ያነሳ ነው። ተአምር ሳይሆን ማርያም የሞተችበትን ማርያም የሞተችበትን ሁኔታ ነው የሚያብራራው። ተአምር አይደለም። እሱን ነው ሌላ ነገር ነው። አሁን የእመቤታችን የሥጋ እረፍት በራሱ የእመቤታችን የሥጋ እረፍት በቤተ ክርስቲያን አስተምህሮ ሰው ስለሆነች ርቱ ፍርዱ የቀና ሥላሴ ለዓለም ሁሉ የነፍስ ከሥጋ መለየትን የሰጠ በእናቱ የማያደላ መሆኑ ለመግለጽ፣ በሌላ በኩል ደግሞ ከልጇ ጋር ሞትን ለመሳተፍ የተደረገ ሞት እንጂ እንደኛ የግድ ሞት የኃጢአት ሞት ከኛ በፊት እንደነበሩት ማለት ነው በብሉይ ኪዳን እንደነርሱ የሞተችው ሞት አይደለም የእርሷ ሞት። ለምን ከተባለ እሱ ሌላ ርዕስ ነው። አሁን ይኸውልህ ሐሳባችንን አይበቱም። አሁን እኛ እያልን ያለነው ማርያም ቤዛ ሆና የሞተችላቸው ነፍሳት እንዳሉ ነገረ ማርያም ይናገራል። ይሄ ተአምር አይደለም። ተአምር ሳይሆን ቀጥተኛ ስናነበው የሚገባን ማብራሪያም የማያስፈልገው ነገር ነው። እናንተ ለሁሉ ነገር ማብራሪያ እኮ መስጠት አይጠበቅባችሁ። ለሁሉ ነገር አንድምታ አያስፈልግም እኮ ምክንያቱም ግልጽ ነው። ለምሳሌ አሁን ጴጥሮስ ትምህርት አይደለም። ቆይ ሉተር ትምህርት ነው። ጴጥሮስ አይደለም ማብራሪያ ያስፈልገው የሚባል እንጂ አይደለም። ሁላ በራሱ ተአምር አይብራራም ማለት ተአምር አይብራራም። ተአምር አይብራራም አሉ አይደለ? ከተአምረ ማርያም ላይ አሁን ተአምረ ማርያም ላይ የተጻፈውን ደግሞ ስንጠቅስ የኛ አረዳድ አለ፣ የኛ ትርጓሜ አለ ብላችሁ ትርጉም እንዳለው አድርጋችሁ ነው የምታቀርቡት። አሁን ወደ ነጥቡ እንመለስ። ወደ ነጥቡ ምክንያቱም ወደ ተለያየ አቅጣጫ ሐሳባችንን አትበታትኑ። አሁን እየወሰድከኝ ያለው እንኳን ሐሳቡን ይጨርስና መምህር አንዴ ይሰሙታል። እርሶ ሲያወሩ አግዝ በጣም ሲሰማ ነበርና አንዴ ሐሳቡን ይጨርስ። ከዛ በኋላ ደግሞ የእርሶን ሐሳብ ለመስማት ጊዜ እንሰጡታልና ካለዛ ግን እያንዳንዱ ቃል ስናገር አይደለም የቆም አሁን ይናገር አድምጠዋለሁ። በደንብ ሐሳቡን ጨርስ። እንደሱ የገባውበት ሐሳብ ቤዛ ላይ ስለሆነ በእርሷ ሞት የተረፋለ ወይ የለም ወይ የሚለውን ተውትና እያወራን ያለነው እኛ ቤዛ እመቤታችን ትባላለች ወይ ነው ጥያቄው። ጥያቄያችን እሱ ነው። ሚውት አድርጉትና እንዲያሳውቁ። እሺ ኦኬ። አሁን ይኸውልህ ወንድምነት፣ እሺ አንዴ ከይቅርታ ጋር ወንድምነት፣ ቡና አልጠጣ ቤቱን ምራው ዳንዬ። ቴንክ ዩ። እሺ ወንድም ያ እሺ መምህር፣ አሁን ምንድነው የኛ ዋናው ጥያቄ እሱ ነው። እርሶ ደግሞ እሱ መመለስ አልፈለጉም። እሱን እንተውና እያሉ ነው። ምክንያቱም ነገረ ማርያም ውስጥ ያለ ታሪክ ነው። በነገረ ማርያም ትምህርት የሚያምኑ ከሆነ ፖለቲካ አይደለም። ምክንያቱም ማርያም ቤዛዊት ዓለም የተባለችው ለ99999 ነፍሳት ስለሞተች ነው። አባ ጊዮርጊስ ዘጋስጫ ነገሩን ነው። ነገረ ማርያምም ነገረ። አግዝ ቆይ አንዴ ይቅርታ ሊጨርስና እናወራለን ከእርሶ ጋር። ስማኝ አንዴ ይቅርታ ከእርሶ ጋር አሁን አላወራም። አሁን እያወራ ያለው ከመምህር ጋር ስለሆነ እንጨርስና ከእርሶ ጋር እንቀጥላለን። ረባብሽ በስርዓት ማውራት እንድንችል ብቻ ተነጋገሩ መጀመሪያ። ይቅርታ ቤቱ መሪ ያለው ቤቱን የሚመራ አለ። ዳንኤል ወንድማችን ዳኒ ይመራል። እኛም እየተደማመጥን ነው። አሁን ምንድነው መምህር ይህን ታሪክ አልቀበለውም እያሉ ነው። እንደገና ሌላ ማብራሪያ ይፈልጋል እያሉ ነው። እኛ ደግሞ እያልን ያለነው ምንድነው? እኛ እያልን ያለነው ማርያም ቤዛዊት ዓለም የተባለችበትን ትምህርት ከቤተክርስቲያኒቱ መጽሐፍት ስንፈልግ ያገኘነው ይህንን ነው። ስለሞተችላቸው ቤዛዊት ዓለም ተባለች። አባ ጊዮርጊስም ለቤዛቸው ግደለኝ እንዳለች ጽፈዋል። ስለዚህ ቤዛዊት ዓለም የምትባለው ከዚህ የተነሳ ነው የሚል ነው። እርሶ ይህንን ለምንድን ነው በትክክል ወይ አምነዋለሁ ካሉ ማብራራት ነው። ልክ አይደለም ካሉም ልክ አይደለም ይበሉንና ቤዛ የምትባለው ጌታን ስለወለደች ነው በሚለው እንያዝሉት። እሱ ነው እያልን ያለው። ለምን የብፁዕ አቡነ ገብርኤል ሐሳብ የዓለም ቤዛ አትባልም ሲሉ ከዚህ አንጻር እንደሆነ ግልጽ ነው። ምክንያቱም ቤዛ ሆኖ የሞተልን ክርስቶስ ነው ብለው በግልጽ ተናግረዋል። ይሄ የነገረ ማርያም ታሪክ ግን ይሄንን ሐሳብ የሚቃረን ነው። ስለዚህ ሁለቱን ማስታረቅ ስለሚኖርብን የነገረ ማርያምን ታሪክ አይቀበሉትም ወይ ነው የኔ ጥያቄ። ለምን የማትቀበለኝ? ቆይ እኔን ለምን 1 ሚኒት እኔን አስተናግደኝ 1 ደቂቃ። እሺ ቴንክ ዩ። ያው በስርዓት የማያወራ ሰው ካለ ያው ይሰናበታል ማለት ነው።
ቴንክ ዩ ሞዴሬተሮች። እሺ ቀደም ወንድምነት በጣም እድል ሰጥቶታልና በስርዓት አሁን መምህር ሊያወሩ ነው፣ ተጠይቀዋል። የሚሰማ ሰው አለ። በስርዓት በመደማመጥ ነው የምናወራው። ቀጥሉ መምህር። ለምን አስወጣችኋቸው? በስርዓት ስላላወሩ ነው። መምህር ቀጥሉ እርሶ። 1 ሚኒት አዳምጡኝ እያሉ ከእናንተ ልጆች አሁን እየገቡ ሀሳብ ሲሰጡ የነበሩ አልነበሩም? እነሱን ለምን አላስወጣችሁም? አያችሁ፣ ውይይቱን የሆነ ወደ ግሩፕነት ነው ወስዳችሁ። ለእርሶ ድል እየሰጠኑት ነው፣ ለእርሶ እንዳይረበሹ ነው። ቀጥሉ እርሶ አሁን ቀጥሉ። አይ መቀጠል እችላለሁ፣ ግን እንደዛ ተብሎ እንደ ህፃን መደለል ሰውም ስላልሆንኩኝ እሳቸውን ማስወጣቱ አሁን ተገቢ አይደለም። እኔ እሳቸው ለምን ወጡ በሚለው ጊዜ መጨረስም አልፈልግም። ግድ የለም እኔ በድጋፍ ማቆመው ሀሳብ አይደለም ያለኝ፣ የኖርሁበትን ነው እንጂ የምናገር ዛሬ ከእሳቸው ሰምቼ አይደለም የማስተምረውና ምንም የእሳቸው መውጣትም መኖርም ግድ የለም። ለእናንተ ግን አንድን ሰው ማስወጣት አንዱን ማክበር ይሄ ተገቢ አይደለም። እሳቸው የሚናገሩት ያንኑ የቤተ ክርስቲያን ሐሳብ ስለሆነ ይሄን ታሪክ ትቀበለዋለህ ወይ ነው ጥያቄው። አዎ በደንብ እቀበለዋለሁ። ወይ የእናንተ ችግሩ ያው መናገሪያችሁና መስሚያችሁ አንድ መሆኑን ሳስብ በጣም ይጨንቃል። እግዚአብሔር በሚያውቅ ሐሳብ ትሰጡና ሐሳብ ሲመልሱላችሁ በዛው ደግሞ አብሮ መናገር፣ ከዛ እናንተን ዝም በሉ ስንል ያው ስንንጫጫ የኩታራ ሰፈር ይሆናል ማለት ነው። እሱን ተውጣው ተቀበለዋለሁ ወይ? አዎ በደንብ እቀበለዋለሁ። አክብረን ነው እያወራን ያለ ነው። በስርዓት አክብረው ያወሩ። ለእርሱ ጊዜ እያወራው ነው። ግን አንድ ሰው ጋር ነው የማወራው አይደል? 10 ምትሆኑ ለምንድን ነው የማወራው? አንድ ሰው ጋር ነው በቃ። አግዛቸው ነው ማን የሚባል ሰው ጋር አይደል የማወራ? ያ ስለዚህ ሌላ ሐሳብ ቤቱን መምራት አሁን ሐሳብ ላይ ቀጥሉ መምህር ቀጥሉ። ለአንተ ምተው ሐሳብ የለኝም። የመጣኝና ሐሳብ ሁሉ አንተን በማይነካ መልክ ሐሳቤን እናገራለሁ እያልኩ ያለሁት አንድ ሰው ጋር አወራለሁ፣ እሱ ጋር አወራለሁ። ቲክታኩ ከሆነ የገባሁት በስልኬ ነው፣ የገባሁት በስልክ ነው። ያገናኘን ሌላ ባለቤት ሶሻል እንጂ የሆነ አንድ ሰው የሚያስወጣበት አንድ ሰው የሚያስገባበት ይሄ እንትን አይደለም። ስለዚህ አስገብታችኋል ስባችሁ ማወራ አንድ ሰው ጋር ነው። ካልቻለ እሱን ትቀይራላችሁ። እንደዛ እያላችሁ ማውራት ይቻላል። አሁን የተናገረውን ታሪክ ነገረ ማርያም ያለውን ትቀበለዋለህ ወይ? በደንብ እቀበለዋለሁ። ይህንን ሐሳብ ስትቀበለው እመቤታችን ቅድስት ድንግል ማርያም የዓለም ቤዛ ያልሃት ጌታን በመውለዷ ነው የምትሏት ኦርቶዶክሳውያን ነው ወይስ በሞቷ ነፍሳትን ስላተረፈች ነው ለሚለው ጥያቄ ሁለቱንም እቀበለዋለሁ። ምክንያቱም የጌታ እናቱ ስትሆን ለቅዱሳኑ ሁሉ በሰጠው ቃል ኪዳን ነፍሳትን በእርሷ ሞት ታድን ዘንድ ቃል ኪዳን ገብቶላታል። የት መጽሐፍ ማስረጃ አለህ? ነገረ ማርያም ማለት ነው። ከኔ በፊት የነበሩ በ3ኛው መቶ ክፍለ ዘመን ያሉ አበው ጽፈው ቀምመው እንደኔ በእውቀት ሳይሆን በቅድስና ተራቀው ያስቀመጡት መጽሐፍ ስለሆነ እርሱን መጽሐፍ እቀበላለሁ፣ በእርሱ በኩል ሄዳለሁ ማለት ነው። ግልጽ ነው ሐሳቤ። አዎ ታዲያ መጀመሪያ አልጠቀሱትም እኮ አሁን ይህን መጽሐፍ የማርያምን ቤዛዊት ዓለምነት የሚተርከው ይህ መጽሐፍ ነበረ። እርሱን ሳይጠቅሱ ነው ስለወለደችው ወደሚለው የሄዱትና ከዛ አንፃር ነው የሚያነሳልኝ ነው ማለት ስለምፈልግ እንደምትጠቅሰው ስላገበኝ ያኔ እነግርሃለሁ ብዬ ነው የቆየው። ጥሩ እሺ። ስለዚህ አቡነ ገብርኤል እንግዲህ ያሉት ቤዛ አትባልም ነው ከዚህ አንፃር። ምክንያቱም መጽሐፍ ቅዱስ ስለሰዎች ሁሉ ቤዛ ሆኖ የሞተው ክርስቶስ እንደሆነ በግልጽ ይናገራል። ጥቅስ መጥቀስ ሳያስፈልገን ቤዛ ነው ኢየሱስ ክርስቶስ ብቻ ነው። አድምጠኝ። ስለ ሰዎች ሁሉ የሞተው ኢየሱስ ክርስቶስ ብቻ ለመሆኑ ማስረጃህን ንገረኝ። ሌላ አለ የሞተ? መቼም እግዚአብሔር አንድያ ልጁን ላከ እያልሁ አይደለም ለመሆኑ ንገረኝ አልኩ። ማስረጃ እንጂ ሌላ ሰው ይሞታል አልሁኝ። ማስረጃ ንገረኝ ነው። በቃ እሱ ነው የሞተው። እግዚአብሔር አንድያ ልጁን ላከ፣ አንድያ ልጁ ስለ ኃጢአተኞች ሞተ አይደል? ማስረጃ እሱ በቀር ብቻ የሚል ማስረጃ ሳይ አንዴ መምህር ኤፍሬም አሁን ይህን ማስረጃ ተብሎ አይጠየቅም። እርሶም ስለሚያውቁት ግን ከጠየቁ ዘንድ በቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ይላል። አንዱ ስለ ሁሉ ሞተ ይላል። አትጥቀስልኝ። ይሄን ጥያቄ የጠየቅኩ ከኢየሱስ ውጭ የሞተልን ሟች አለ ለማለት ፈልጌ አይደለም። ኖ አንዱ ስለ ሁሉ ሞተ ይላል። ጠየቁ አይደል? አንዱ ስለ ሁሉ ሞተ። በቃ ሌላ የሞተ ይላል። ገባኝ እኮ ተረዳሁ እኮ እሱን። እዚህኛው ላይ ዋናው ላይ ብታወሩ ጥሩ ነው። እንደዚህ አይነት ጥቅሶችን በመጠየቅ ከሆነ እኛ ቤት በጥቅስ አንታመም። የወንጌላውያን አማኞች ነን። ብሉያትና አዲስ ኪዳንን ጠንቅቀን የምናውቅ ነን፣ የቱ ጋር ምን እንደሚል ማለት ነው። ከዚህ ይልቅ ዋና ሀሳቡ ላይ ቢያወሩ ጥሩ ነው። አንዱ ስለ ሁሉ ሞተ ይላል። ከሱ ውጪ ሌላ ለሰው ልጆች ቤዛ ሆኖ የሞተ የለም። ዲያቆን እየቀጥሉ። ግሩም ነው። ይኸውልህ እሱን ጥያቄ ስለዚህ
ማርያም ቤዛ ሆና ሞተች የሚለው ትምህርት መጽሐፍ ቅዱሳዊ ነው ብለው ያምናሉ? በደንብ። ለምን? የክርስቶስ ሞት ምን ሊሆን ነው? የክርስቶስ ሞት ለዓለም ሁሉ ድህነት ነው። የማርያም ሞት እኮ ለነዛ ለ99999 ነፍሳት ከገሃነመ እሳት ወደ ወይም ከሲኦል ወደ ገነት እንዲገቡ እንደሆነ ነው ነገረ ማርያም የሚናገረውና ይህ ከእግዚአብሔር ቃል ጋራ የሚጋጭ አይደለም ወይ? አይ እሱ እኮ እርሱ ማዳን ተስኖት ሳይሆን ለእናቱ ያለውን ፍቅር ለመግለጽ ለዓለም ለማሳየት ነው በእናቱ ላይ ያለውን ፍቅር እንጂ እርሱ ማዳን ተስኖት አይደለም ያገዘው። ይሄንን እስቲ መጽሐፍ ቅዱሳዊ ያድርጉት። እርሱ ነገረ ማርያማዊ ነው መጽሐፍ ቅዱሱ። ነገረ ማርያም መጽሐፍ ደግሞ መጽሐፍ ቅዱሳዊ ነው ማለት ነው እኮ። መጽሐፍ ቅዱሳዊ ነው። እስቲ በምን መንገድ ነው ማርያም ለኃጢአተኞች ሞተች የሚል ትምህርት የምናገኘው? ከየት ነው? ለኃጢአተኞች ሞተች የሚለው በነገረ ስቅለት ዙሪያ ከሆነ ከክርስቶስ ውጭ ለዓለም የሞተ የለም። ወኪል በመሆን እኮ ነው የሚለው። ማርያም ሞታላቸው አይደለ? ማርያም ሞታላቸው አይደለ? እሷም የሞተችው የመሞቷ ምክንያት እነዚያን ሰዎች እነዚያን ነፍሳት ከሲኦል ለማውጣት ነው አይደል? ነገረ ማርያም ኪዳን ነው። እሱማ ቃል ኪዳን ነው። ለእመቤታችን ይቅርና ለሌሎቹ ቅዱሳን ሁሉ ቃል ኪዳን ሰጥቷል። የቱ ጋር ነው የሰጠው ቃል ኪዳን? ደግሞ ወደ ሌላ ርዕስ መሄድ እንዳይሆንብን እንጂ እንደዚህ የሚል ቃል ኪዳንም አለ መጽሐፍ ቅዱስ ውስጥ ነው እንደውም ያለው። ነፍሳትን ከሲኦል የሚያወጣ ቃል ኪዳን፣ ነፍሳትን ከሲኦል የሚያወጣ ቃል ኪዳን። አዎ መጽሐፍ ቅዱሳዊ ማስረጃ ሁሉ ነው። የቱ ጋር ነው ያለው መጽሐፍ ቅዱሳዊ ማስረጃው? ለምሳሌ ነዌና አልዓዛርን መውሰድ እንችላለን። ይሄ መጽሐፍ ቅዱሳዊ ማስረጃ ነው አይደል? ሉቃስ ወንጌል ያለው። እሺ ያኔ ምንድነው ያለው? መጀመሪያ ቃል ኪዳን አለ እዚህ ጋር። ቃል ኪዳኑ ምንድነው? እስቲ ቃል ኪዳኑን ያሳዩ። አይ ነው ስለ ቃል ኪዳኑ አይደለም የምነግርህ። ማለት ስለ ቃል ኪዳኑ ገባኝ። ይሄን ሐሳብ ተረዳና ወደ ቃል ኪዳኑ ወስዳለሁ። ቆይ በመጀመሪያ ቃል ኪዳን አለ አሉ። ነፍሳትን ከሲኦል ወደ ገነት ማዛወሪያ ቃል ኪዳን አለ አሉ። ለቃል ኪዳኑ ደግሞ ማስረጃ አለኝ ብለው ወዴት ሄዱ? ወደ ሉቃስ 16 ሄዱ። ሉቃስ 16 ላይ አሁን ቃል ኪዳን የሚል ነገር ያሳዩናል። ቃል ኪዳን እዛ ጋር መኖሩን አሳይተውን ነው ይህንን ነገር የሚያብራሩት። ከሌለ ቃል ኪዳን የለም ማለት ነው። ወይም ሌላ ጥቅስ ካሉት ወደ ሌላ ጥቅስ ሂዱ እንዴ። አሁን እኮ ይኸውልህ እኔ ማብራሪያ ስሰጥህ ማብራሪያ አትስጠኝ ትልና አንተ ረጅም ማብራሪያ ትሰጠኛለህ። ጥቅስ ብቻ አላልኩም። ቃል ኪዳን ብለው አሁንም ተው በየሰከንዱ ሌላ ሙግት አታንጣ እያልኩ ያለሁት አንብልኝ እሱን ቃል ነው ያልኩህ አይደል? እኔ ራሱ ያመጡት ራሱ ያንብቡ። ግን ቃል ኪዳን የሚል ነገር እፈልጋለሁ። ከዚያ ክፍል ቃል ኪዳን የሚል እፈልጋለሁ። ምክንያቱም መነሻችን ቃል እንደውም ርዕሱ አልነበረም። ወደ ቃል ኪዳን ሊያስገባን ይችላል። ዞሮ ዞሮ ያው ከቤዛነት ጋር ስላቆራኙት ትርጓሜን ቃል ኪዳን የሚል ሐሳብ አለው ወይ? እሱ ነው ትርጓሜን ስለማትቀበል ቃል በቃል አስረዳህ መጽሐፍ ቅዱስ ላይ ስለ ቃል ከተረጎመ እቀበላለሁ። በትክክል ከተተረጎመ እቀበላለሁ። ተውሽ ቃል በቃል አስረዳህ። ዝም ብሎ ትርጓሜ የሌለው ማላስረዳህ። ይሄ አሁን ትርጓሜ በአንድምታ ነው የምተረጉምልህ የነበረ። እሱን ተወው ካልኸኝ ቃል በቃል ልበ አምላክ ዳዊት ተካየድኩ ምስለ ሕሩያንየ ብሎ ከመረጥኋቸው ምርጦች ጋር ቃል ኪዳኔን አደረግኩ ይላል። ይህ ቃል ኪዳን ደግሞ የመረጥኋቸው የሚባሉት አካላዊ ቃልን ስግው ይሆንባት ዘንድ የተመረጠች አንዷ የምርጦች ምርጥ እርሷ ድንግል ናት ማለት ነው። ስለዚህ ከመረጥኋቸው ጋር ቃል ኪዳኔን አደረግኩ ማለት ይህ ቃል ኪዳን እንደ ሰው ልጆች ውል ጠዋት ተስማምተው ምሸት የሚፈርስ ሳይሆን በሰማይና በምድር ለዘላለም የሚጸና በእግዚአብሔርና በሰዎች መካከል የሚደረግ ስምምነት ነው። ሉቃስን ተውት ማለት ነው። ይሄኛውን አትቀበለውም ማለት ነው። አይቀበለዋለሁ፣ ችግር የለም። እሱ ላይ እናወራለን። ግን በመጀመሪያ ሉቃስ ውስጥ ሄደዋል። የሉቃስን ሐሳብ እስቲ ቃል ኪዳን ምን እንዳደረገ ይንገሩኝ። መጀመሪያ ቃል ኪዳን የሚባለው ያን በማስረዳት አልደክምም። እሱን ትርጓሜ ቤትናና ጉባኤ ቤት አስተምርሃለሁ። እሱኛውን አሁን ይሄኛውን ያዝ። ቀጥታ ስላለ አንድምታ አልነግርህም ብዬ ነው። መጽሐፍ ቅዱስ ብቻ ስለምትሉ ትርጓሜ ስለማትቀበሉ የማትቀበሉትን ትርጓሜ አሁን ተርጉምልኝ ማለት ምን ማለት ነው? አይደለም፣ ስለ ቃል ኪዳን ነው ያወሩት። ይንገሩን፣ ምን ችግር አለው? ይሄው ቃል በቃል ነገሩ እኮ ተካየድኩ ምስለ ሕሩያንየ በቃ ከወደድኋቸው ጋር ቃል ኪዳኔን አደረግኩ ከመረጥኋቸው ጋር አለ። ለሱ ምርጡ ደግሞ እናቱ ናት ለዓለም አንደኛዋ ማለት ነው። ከዛ ይቀጥላል። ሌላው ክፍሉ ስለ ዳዊት መሆኑን ይናገራል እንጂ ነፍስን ከሲኦል ከማውጣት ጋራ የተገናኘ ኪዳን እግዚአብሔር ከማንም ጋር አልገባም።
ከማንም ፍጡር ጋር ስለዚህ እንደዚህ አይነት ቃል ኪዳን አልገባም። ስለ ዳዊት የገባው ውል ጊዜያዊ ነው ማለት ነው። የሆነ ሰሞን ብቻ የሚቆይ ውል ነው ማለት ነው። ከዳዊት ጋራ ስለገባው ቃል ኪዳን ነው የሚናገረው ነው ያልኩት። ጊዜያዊ ነው ቋሚ ነው አላልኩም። ከቅዱሳን ጋር እኮ ነው አንተ ያልከኝ። እመቤታችን ጋር ብቻ እኮ አላልከኝ። የትኛው ቅዱስ ጋር ነው ነፍሳትን ወደ ሲኦል ለማውጣት ቃል የገባው አይደል ያልከኝ? አዎ አሁን ይሄ ቃል ኪዳን ነፍሳትን ከሲኦል የዳዊት ማስረጃ ለሌሎች ለእናቱም ለሌሎችም ቅዱሳን አይሆንም። የዳዊት ማስረጃ ዳዊት ብቻ ነው የሚመለከት። ይሁን አሁን ይሁን ይሄ የጠቀሱት ይሁንና ነፍሳትን ከሲኦል ወደ ገነት የማዛወሪያ ቃል ኪዳን ነው ወይ? እስቲ እንደዚህ አይነት ቃል ኪዳን ከማን ጋር ነው እግዚአብሔር የገባው? በብሉይም በሐዲስም ከቅዱሳኑ ጋር ሁሉ እግዚአብሔር እኔ ለዘላለም ከእናንተ ጋር እኖራለሁ ይላል። ዘላለም የሚባለው እኮ 70 ዓመት ማንን አወጣ? ማን እስቲ ከሲኦል ወደ ገነት አዛወረ በዚህ ቃል ኪዳን? ቅዱሳኑ በመንፈስ ተነጥቀው የጻፉልንን እንይዛለን እንጂ እኔ ከገነትና ከሲኦል መካከል የቆሙ ትራፊክ እኮ አይደለሁም። በምን አውቃለሁ እኮ የለማ መጽሐፍ ቅዱስ ውስጥ ከሌለ አፋውልን ቅዱሳኑ ሄደው ተነጥቀው ሰባተኛው ሰማይ ድረስ በገድላትና በድርሳናት ውስጥ አለ። እውነት ነው፣ በገድላትና በድርሳናት ውስጥ አለ። ግን የገድላቱና የድርሳናቱ እግዚአብሔር የማያውቀው ከመጽሐፍ ቅዱስ ውጪ የሆነ የመጽሐፍ ቅዱስን ትምህርት የሚጻረር ጸረ ወንጌል የሆነ ቃል ኪዳን ነው። ምክንያቱም እግዚአብሔር እንደዛ አይነት ቃል ኪዳን አድምጠኝ፣ እንደሱ ብለህ አትሂድ። ቆይ ይኸውልህ መጽሐፍ ቅዱስ ማለት ሞጅል ነው፣ መምሪያ ማለት ነው በአጭር ቋንቋ ሲገለጽ። ገድል ማለት ደግሞ ሕይወት ስራ ማለት ነው። ስለዚህ የመጽሐፍ ቅዱሱ እሱ ሰርቶ ስሩ እንዳለ ቅዱሳን የሰሩበት የስራ ውጤት ነው ያ። ስለዚህ የቅዱሳን የስራ ውጤት የተጻፈው በገድል ነው ማለት ነው። በዛ ገድል የተጻፈ ደግሞ እንደኛ ከተማ ምሳቸውን አውሮፓ ቁርሳቸውን ኢትዮጵያ እየበሉ በኬክ እየተቀናጡ ሳይሆን በከክ በበረሃ ሆነው እግዚአብሔር ጋር የተነጋገሩ ቅዱሳን የጻፉት ክታብ ስለሆነ በደንብ የነሱን ሐሳብ እንቀበላለን ነው። አሪያ ከኛ ምን ልሰራ መጣ ካልኸኝ ከመጽሐፍ ቅዱስ ብቻ ከሚል አስተሳሰብ ወጣችሁ ገድላት ላይም መጽሐፍ እኛ ልጆች መሆናቸው ገድላት ድርሳናት እንደ እግዚአብሔር ቃል ከተናገሩ አንቃወምም፣ እንቀበላቸዋለን። ችግሩ ግን እንደ እግዚአብሔር ቃል ስለማይናገሩ ነው። ለምሳሌ ተናገሩ እንደ እግዚአብሔር ቃል ነው። ለምሳሌ ቆይ የመዝሙሩ ክፍል ይከፈትና ትንሽ ይወራበት ስለተነሳ ምናልባት ሌላ ርዕስ እየተፈጠረ እየሄደ ነውና አንዱ ላይ ቆሞ ለመነጋገር እንዲመች የመዝሙሩ የጠቀሱት ያኛው ዝም ማለት አግዛቸው ዝም ብሏል። አንድ ሰው ጋር ብቻ ነው ማውራ ብዬ ነበር። ወላታፍርስ እናንተ ናችሁ መሳውት ግን መዝሙሩ ይወራ ክፍሉ እንደዛ አንድ ሰው ጋር ብቻ ነው ማውራው ነገር አንድ ሰው ጋር ብቻ። እሺ አግዛቸው አቁመሃል። አይ መካከልሱ በቃ ገደለም አግዜ ያሳስበን ስለገባ ነው። ብሉይ ኪዳን ለኔ ልክ እንድንደማመጥ አንዳንድ ብቻ ይሁን አግዜ ተለከለ አንዲት ነገር ላንሳና ይርሚ ላንተ እሰጥሃለሁ። እሺ መጨረሻ ላይ አሁን የተነሳችውን ነጥብ ላንሳና ምናልባት ዳኒ እንዳለው ወደዛኛው ልንመለስ እንችላለን። እርሶ ቅድም መጽሐፍ ቅዱስ እንደ ሞጁል ነው፣ ገድላትና ድርሳናት ደግሞ ማብራሪያዎች ናቸው አሉ። መቼም እንደዚህ የሚል ሐሳብ የለም። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የቤተ ክርስቲያንም መሰረት ነው። አሁን ሞጁል ሚል ፈልገህ ነው መጽሐፍ ቅዱስ ውስጥ ቆይ እንደሱ ለምን ይላሉ መምህር? ሕፃንማ ይጫወቱ። እኔ አሁን እንደሱ ማለት አይደለም። የመጽሐፍ ቅዱሱን ክብር አላዋቂና ጉዳይ ላይ ነው ስለመሰለኝ ለማንኛውም በመጽሐፍ ቅዱስ ውስጥ የሞቱ ቅዱሳን አሉ። ለምሳሌ እስጢፋኖስ ተወግሮ ሞተ። ለእስጢፋኖስ የተገባ ቃል ኪዳን አለ? አሁን ገድላትና ድርሳናትን ስናነብ ቃል ኪዳን በተለይ ከሚሞቱት ቅዱሳን ከተባሉት ከሰማዕታት ከቅዱሳን ጋር በተገናኘ ሊሞቱ ሲሉ ነው ጌታ ይገለጥና በስማቸው ይህንና ያንን የሚያደርግ እንደሚድን ከሲኦል ወደ ገነት እንደሚዛወር ሌሎችም ነገሮች እንደሚያገኝ የሚናገሩ ቃል ኪዳኖች ተገብተዋል። በመጽሐፍ ቅዱስ ውስጥ ግን ስለ ጌታ ሰማዕትነትን የተቀበሉ ለምሳሌ እስጢፋኖስ ቀዳሜ ሰማዕት ተወግሮ ሲሞት ጌታ ቃል ኪዳን አልሰጠውም። ያዕቆብ ተገደለ፣ ቃል ኪዳን አልሰጠውም። ሌሎችም ራእይ ውስጥም የምናገኛቸው ተቀበሉ የሚባል ቃል ኪዳን የለም። ስለዚህ ገድላትና ድርሳናት ውስጥ የምናገኘው ቃል ኪዳን እግዚአብሔር ያልገባው ቃል ኪዳን ነው ማለት ነው። ለምን? እግዚአብሔር ዓለምን ለማዳን አንድ ጊዜ በልጁ ሁሉ ነገር ፈጽሟል። ሰው የሚድነው በዚያ በኩል ነው እንጂ
ከዛ የጎደለ የቀረ ነገር ኑሮ በቅዱሳኑ የሚሟላ የሚል ትምህርት የለምና መጽሐፍ ቅዱስ የማይናገረው ትምህርት ነው ይሄ ገድላት ውስጥ ያለው። ስለዚህ ገድላት ማብራሪያ ነው የሚለው ውሸት ነው። ቢሆን ደስ ባለን። ገድላትና ድርሳናት እንደውም የሚሰብኩት ሌላ ወንጌል ነው፣ ልዩ ወንጌል። ክርስቶስን ወደ ጎን አድርገው በቅዱሳኑ በመማፀን መዳን እንደሚቻል ነው የሚሰብኩት። ዋና ትምህርታቸውም እሱ ነው እንጂ እናንተ ቀለል አድርጋችሁ መጽሐፍ ቅዱስን ለማብራራት የተጻፉ ናቸው እንደሚባለው አይደለም። እሺ አንድ እሷሽ ላይ ብቻ ልበልና አንድ ግን ወደዛ ሐሳብ ከመግባቴ በፊት አንድ ደቂቃ ብቻ ማትሞላ ሐሳብ የምናገር ምንድነው ውይይት ብዙ ጊዜ በተለይ ተናገር እውነቱን ነው። ኦኬ እሱ ፔጅ ላይ ሌላም ቦታ ይከፈትና መምህራን ሲገቡ አንዳንድ ወንድሞች ሲገቡ ውይይት ያለውና መወያየቱ ድንቅ ሆኖ መልካም ሆኖ በጣም የሚከፋኝ ነገ እንዳይገናኙ ተጣልቶ ተረካክሶ ተሰዳድቦ መለያየት ይሄ ከክርስትና ይቅርና ከስብዕና የማይጠበቅ ህይወት ስለሆነ ነገ ከነገ በኋላ ምናልባት እናንተን እውነትን ይዘናል ብላችሁ ካሰባችሁ በሐሰት የቆምነውን ወደ እናንተ ለመውሰድ እንድትችሉ በተቻለ አቅም ትህትና በተመላበት ሰውን በማያስቀይም ሐሳብ ብትሄዱ ጥሩ ነው። በአንጻሩ ደግሞ እኛም እውነትን ያዝን እኛንን ስለሆነ ያልነው ወደኛ ለማምጣት በፍቅር ከሆነ ወንጌልን መረዳዳት ስለሚቻል ሳይጣሉ መለያየት በጣም ድንቅ ነው። አንዱ እሱ ነው። ሌላው መጨረሻ ላይ አንዲት ጥያቄ እንድጠይቅ ደግሞ ያው ተጠይቄያለሁ እስካሁን እድል ትሰጡ ያላችሁ ማለት ነው። አሁን ወደ አልከው ስመጣ እኔ ገድላትና ድርሳናትን ሳይ ድንቅ የሚልህ ምኑ ነው ካልከኝ እግዚአብሔር እኮ የተሰጣ ልብስ አንድ ሰው ከኔ ደጃፍ ልብስ ቢያሰጣ ክላማ ፀሐይን ተገንከኝ ይባላል። እንዴት ፀሐይ በሆነ ልብስ የምትተገን አይደለችም። የእግዚአብሔር ቸርነት በአንድ ቅዱስ የሚተገን አይደለም እያልሆ ነው። ምኑ ነው አዲያ የሚደንቅህ ካልከኝ የእግዚአብሔር የቸርነቱ ብዛት በጣም ድንቅ ግርምም ይለያል። እንዴት ካልከኝ ሰውን በገነት አስቀመጠው፣ ተንፈራፍሮ ያልተፈቀደለትን በልቶ ወርዶ መጣ፣ ራሱ መጥቶ ከራሱ ጋር አስታርቆ ዓለምን ይቅር ብሎ በደሙ ዓለምን ቀድሶ ሄደ። አሁንም ሲስት ሶስተኛ እድል ንስሐ ሰጠ። ያ ብቻ አይደለም፣ በቅዱሳኑ መስመር እነርሱን መስለን በእነርሱ ጸሎት በእነርሱ ቅድስና ተማጽነን እንድንጓዝ ደግሞ ተጨማሪ እድል የሰጠ እግዚአብሔር ነው። የትኛው ላይ ከሰማይ ሰማያት ለመውረዱ አዳምን በገነት ማስቀመጡ መጽሐፍ ቅዱሳዊ ማስረጃ ነው። ቅዱሳኑን የምልጃ ስራ እንዲሰሩ እንደሰጣቸው የሚያስረዳው የቱ ላይ ነው ካልኸኝ፣ ለምሳሌ በየትኛውም አይነት የፕሮቴስታንት ቤት የምልጃ ስራ ማለት ከሲኦል ወደ ገነት ማለት ነው። ባጭር ቋንቋ ሌላ አይደለም ትርጉሙ። የምልጃ ስራ ስልህ ሸፍታ አደረገ እንዳትለይ ብዬ ነው። ስለዚህ ከሲኦል ወደ ገነት ያስወጡ ዘንድ የሰጣቸው የትኛው ቦታ ላይ ነው ካልኸኝ፣ የእግዚአብሔር የቸርነቱ ጥግ ይገርመኛል ያልኩህ ለምሳሌ ጌታ ከመረጥኳቸው ጋራ ቃል ኪዳኔን አደረኩ ብሏል ብያለሁ። ያ ብቻ አይደለም፣ የምልጃ ስራ በምን ይገለጻል እስኪ በምድር ላይ ካልኸኝ፣ ለምሳሌ ዛሬ አሁን አንድ ፓስተር ይጸልያል። ይሄ እኮ በህይወት እያለ ነው ትላላችሁ፣ ብዙ ጊዜ መልስ ትሰጡ ሰማለሁ። ፓስተሩ ሲሞት የሚሞተው ነባቢት ነፍስ ናት ወይስ ደግሞ ኢነባቢ ስጋ ነው? ነባቢት ነፍስ በኢነባቢ ስጋ በኩል ነው የምትናገረው እያልኩ ያለሁት። ነፍስ ህያዊት ናት፣ እንደ ህያውነቷ ነዋሪ ስለሆነች ትኖራለች። ለባዊት ናት፣ እንደ ለባዊነቷ ልብ አድርጋ ነገር ትይዛለች። እንደ ነባቢነቷ ስትናገር ትኖራለች ማለት ነው። ስለዚህ የነርሱ የቅዱሳኑ ምልጃ ለዘላለም የሚቀጥል መሆኑ መጽሐፍ ቅዱሳዊ ነው ከማለትም ባሻገር ስነ ተፈጥሯዊ ነው ማለት ስነ ተፈጥሯዊ ነው ማለት ነው። ለምሳሌ እኔ ነባቢ ለባዊ ህያው እንደመሆን የመጠን በእኔ ነባቢነት ለባዊነትና ህያውነት ለዘላለም የሚኖር ነባቢ ለባዊ ህያው የሆነ ነፍስ አለ በውስጤ ማለት ነው። ይህ ነፍስ የሆነ ጊዜ የሚያቆም ነፍስ ከስጋዬ ሲለይ እኔና እግዚአብሔር የምንገናኝበት መስመር ሊያቆም የሚችልበት መስመር አይደለም፣ ይቀጥላል ለዘላለም ማለት ነው። ለምን ከተባለ እግዚአብሔር የሙታን አምላክ አይደለም የህያዋን ነው እንጂ የተባለ እኮ ምን ማለት ነው ካልከኝ፣ ህያዋን የተባልን እኛ ነፍሳችን ህያው ትሆና ለዘላለም ስለምትኖር ነው። ስለዚህ መምህር አሁን እርሶ ባጸደ ስጋ ቢሞቱ ባጸደ ነፍስ ቢሆኑ እማልዳለሁ እያሉ ነው እርሶ? አዎ ይማልዳሉ። አዎ እና ቅዱሳን እኮ እንደዛ ነው የሚማልዱት። አሁን ስለዚህ ማርያም የጌታችን ናት፣ በሰማያት ሆና ስለእናንተ ልመናን ታቀርባለች። በጣም እንጂ ውዳሴ ማርያም የሰኞ የአንድምታ ትርጓሜ ላይ ምንድን ነው ብሎ የሚለው ትርጓሜ ሳሊ ለነ ቅድስት ብሎ በሚለው ላይ አይ አንድ ጊዜ ስለምታማልደው ማማለድ ነው እንጂ የሚለው ነው። አይ ምንድነው ብሎ የሚለው እዛ ክፍል ላይ ሳሊ ለነ ቅድስት ብሎ የሚለው ላይ ልመናስ የምትኖር ሆነ አይደለም የሚለው ነው። ልመናስ
እንኳንስ በሷ በሌሎችም የለባቸውም። ከዚህ በኋላ እንኳንስ በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ ይህንን አለ እንጂ ይላል። እውነት ነው ይላል። ታዲያ ስለዚህ አሁን እንኳንስ በሷ በሌሎችም እኮ የለባቸውም ነው ብሎ የሚለው በሰማያት ልመና ሰጧታል ነው። እርሶ ኬት አይልም። ልመና አሁን በሰማይ ተለምንላለች ነው ያሉት። ውዳሴ ማርያም አንድምታ ትርጓሜ ግን ሊቃውንቱ የተረጎሙት ልመናስ እንኳንስ በሷ በሌሎችም የለባቸውም። ከዚህ በኋላ እንኳንስ ልመና በሷ በሌሎችም የለባቸውም። በቀደመ ልመናዋ የምታስምር ስለሆነ ይህንን አለ እንጂ ይላል። ታዲያ ማርያም በሰማይ እኮ ልመና አታደርግም ነው ብሎ የሚለው። አይ ይኸውልህ ማርያም በሰማይ ልመና አታደርግም የሚለው ቃል ምን ማለት ነው? አንድ ጊዜ የተሰጣት ቃል ኪዳን ለዘላለም ስትወስንበት የምትኖር ስታደርገው የምትኖር። ለምሳሌ በሰዎችና በእግዚአብሔር መካከል ሰኞ አበበ ሲስት አሁንም ማክሰኞ ሲስት እያለች አይ አልልልሽም እልሻለሁ የሚል በሱና በሷ መካከል መለማመን የለም። ልመና እንኳንስ በእርሷ በሌሎቹም የለም። በቀደመ ልመናዋ የምታስምር መሆኗን ማለት አንድ የቃል ገብቶላታል ማለት ነው። በምሳሌ ሲገለጽ አንድ ድርጅት በምሳሌ ልገልጽልህ ግልጽ እንዲሆን ሁሌ 3 ቀን ነው 4 ቀን ስጠይቀው ስለሰማሁ ነው ይህን ጥያቄ ሌላ መምህራንም ጋር ዛሬ ልንገርህ መምህርዬ ምሳሌ ሳይገባኝ ሲቀር ነው ገብቶኛል አሉ። ምሳሌ ሳይገባኝ ሲቀር አይደለም ሰርተው ገብቶኛል። ድንቅ ጌታችንስ መድኃኒታችን ኢየሱስ ክርስቶስ አሁን በሰማያት ልመና ያደርጋል? ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አባቱ ወደ እግዚአብሔር አብ ወደ አባቱ ወደ እግዚአብሔር አብ እግዚአብሔር ወልድ ልመና ያደርጋል ወይ? አዎ። ስንት መለኮት አለ? አንድ መለኮት ነው ያለው። ልመና ያደርጋል ወይ? በተለየ አካሉ እሱ ጥያቄ መልስ እየሰጠው እኮ ነው። በተለየ አካሉ የዚህ መለኮት አንድ መለኮት ነው ያለው። በተለየ አካሉ ግን የዚህ መለኮት ስንት አካል አለ? የጠየቁትን መልሱልኝ። መለኮት ስንት ነው? በተለየ አካሉ እኮ አልኮትኝ። ይሄ መለኮት በሶስት አካል በሶስት ስም እንደዚህ ያለው የጠየቁትኝ። አሁን ሌላው ጋር ሂዱ። ኢየሱስ ክርስቶስ አሁን በሰማያት በአባቱ ቀኝ ሆኖ ልመናን ያቀርባሉ ይላል። የሥላሴን የኩነት ስም ንገረኝ እስኪ አንዴ ባጭር። እሱ እንድመልስ አልጠየቁትም። እሱ አይደለም ጥያቄ። ጌታችን ኢየሱስ ክርስቶስ ልመና ያደርጋል በሰማያት ያደርጋል አያደርግም? ልመና ወይ እንጂ እኔ ወርቅ ጥያቄው መልስ ነው ስላገኘው ንገረኝ። መምህር ኤፍሬም ልመና በሰማያት ያደርጋል አያደርግም? ልክ የማርያምን እንደተናገሩ ለምን እሱን አይናገሩም? ያደርጋል ወይ አያደርግም? እሱን ለምን እንዴ? እሱን ነው እኮ እየመለስኩልህ ያለሁት። የሥላሴን የኩነት ስም ንገረኝና ልመልስልህ እኮ ነው ያልኩህ። ራስ መልስ ነው። ኩነትን አልቀበልም። ኩነት የመጽሐፍ ቅዱስ ትምህርት አይደለም። አሁን ኑና ይመልሱልኝ እዚህ። ኦኬ። ስለዚህ ሥላሴን አትቀበልም? እኔ ሥላሴን እቀበላለሁ። ኩነት ግን የእናንተ ነው። የእናንተ መጽሐፍ ቅዱስ መሰረት የሌለው ማለት ነው። አሁን መጽሐፍ ቅዱስ መሰረት የሌለው ነው እኮ የጠየቁትን ይመልሱልኝ። በአብ ቀኝ ጌታችን ኢየሱስ ክርስቶስ ወደ አባቱ ልመና ያቀርባል ወይ እንዴ? እሱን ነው እኮ መልስ እየሰጠው ያለው። ልመና ያቀርባል ወይ አያቀርብም ወይ? ያቀርባል በሉ። ልክ የማርያም ትለምንላለች ብለው እንዳሉ ውዳሴ ማርያም ላይ ደግሞ ልመናስ እንኳንስ በሷ በሌሎችም የለባቸውም በቀደመ ልመናዋ የምታስምር ስለሆነ እንጂ ይላል። የቀደመ ልመናውን በኋላ እመጣበታለሁ። ጌታችን ግን አሁን በሰማያት በአባቱ ቀኝ ልመናን ያቀርባል ወይ? ወደ አብ ይለምናል ወይ? እኮ ለሱ ጥያቄ መልስ ቀጥታ እኮ ጥያቄው መልስ ስለሆነ መልሱልኝና ማብራሪያ ከፈለጉ ሰጥቶታለሁ። አጭር መልስ አይደለም የምመልሰው። አጭር መልስ ልመና ያረጋል ጌታችን ኢየሱስ ክርስቶስ አያረግም? በሰማያት ጥያቄ መልስ ነው። ጥያቄ መልስ ይሆናል። የተጠየቁትን ይመልሱ። ወደ አብ ልመናን ያቀርባሉ ጌታችን። ጥያቄ መልስ ማርያም በሰማያት ለምን ባጭሩ ይለምናል ወይ አይለምንም? ለምን አይሉ? የሥላሴን የኩነት ስም ንገረኝ። ሥላሴን ከተቀበል ወንድም ኩነት የእናንተ ዝም ብሎ ወሬ ነው እኮ ብዬ ነው። አልቀበልም ኩነትን። መጽሐፍ ኩነት የኛ ወሬ ከሆነ ያድምጡኝ። የአብ ልባዊነት አምጡ ብሎት መጽሐፍ ቅዱስ ላይ አያመጡም። አሁን እሱን ይተውትና የጠየቁትን ጥያቄ ይምጡና ኧረ እኔ ስለ አብ ልባዊነት አይደለም የተናገሩት። የሥላሴን የኩነት ያድምጡኝ። የጠየቁትን ጥያቄ ይመልሱልኛል አይመልሱልኝም? ጥያቄ መልስ ነው። ጌታችን ኢየሱስ ክርስቶስ በአባቱ ቀኝ አሁን በሰማያት ወነበረ በየማነ አቡሁ ይላል። በአባቱ ቀኝ ተቀምጦ ልመናና ጸሎትን ያቀርባል አያቀርብም? ያ ጥያቄ መልስ ነው። እሱ ያቀርባል በሉ። ይኸው ስሙ እንግዲህ 2700 ሰው መምህራኑ ቸርች ውስጥ ቤተክርስቲያን ውስጥም ሆነው እንዲህ ሲጠይቁ አይመልሱም። ሶሻል ሚዲያ ለም ሲመጡ አይመልሱም። የማርያም ሲሆን ወዲያው ነው የሚመልሱ። ማስታወቂያ መስራቱን ተወውና ያድምጡ። የማርያምን ሲሆን ወዲያው የማርያምን ሲሆን ያድምጡ። መምህርዬ የማርያምን ሲሆን ወዲያውኑ ላፍታም አልቆዩ ወዲያውኑ መለሱ። የጌታችንን ግን ተናነቀውት። አሁን በአባቱ ቀኝ ልመናና ጸሎትን ያቀርባል።
እንደ እኔ አቲዝም ነበር የሚለውን ታሪክ ታውቋለህ? አንዱ ከትከሻው ያለው ፎጣ ነጥቆ በቃ አሁን እሺ፣ ሚዩት እኔ አቲዝም ነበር አለ ይባላል። እና መምህርዬ ሚዩት ያርጉት። በቃ ሚዩት ያርጉት። ለህዝቡ ልናገር፣ ለህዝቡ የዘመናት የቤተክርስቲያን ሚዩት ያድርጉት። መምህር ጠይቄዎት አልመለሱልኝም። የማርያምን መለሱልኝ። የጌታችን ኢየሱስ ክርስቶስን ግን ሲደርስ ወገቦት ተያዘ ማለት ነው። ግድ የለም እመቤታችን ጋር ከተግባባን ጌታ ጋር እንግባባለን። ችግር የለም። እንኳን ቢያንስ የእሷን ቤዛዊነት ይመልሱልኝ። የማርያምን ወዲያው ፈጠን። ችግር የለም። እናመሰግናለን ቤዛዊነቷን ስለተቀበሉ። ያድምጡኝ። እሷ ላይ ከተግባባን ሌላው ቀላል ነው፣ ይደርሳል። ግድ የለም። አሁን ይመልሱልኝ። ስለዚህ የጌታችን ኢየሱስ ክርስቶስ አሁን በሰማያት ልመና ያደርጋል አያደርግም? ወደ አባቱ ወደ እግዚአብሔር አብ ልመና ያደርጋል አያደርግም? መልሱ አሁን የነገርኩ ጥያቄው መልሱ ነው። ያደርጋል። እኔ በአጭር ልመናን ያደርጋል ወይ አያደርግም በሉ። የሥላሴ የኩነት ስም ወልድ ይለምናል አይደለም የሚለው ነገር ይናገራል። ሚዩት ያድርጉት። ልብ በሉ። እዚህ ውስጥ ያላችሁ 2700 ሰው መምህሩ እዚህ ለምንድን ነው ማስረጃ ነው? ገላግሉኝ ይመስላል። የተሻለ ሰው ካለ አስገባ። ገላግሉኝ ይመስላል ሐሳቡ። ሚዩት ያድርጉት ማለት ያውሩ ማለት አይደለም። እሰጥዎታለሁ። ሌሎቹ መምህራንም አሉ። ሚዩት ያድርጉት ማለት ያውሩ ማለት አይደለም። እንደ ጓደኞት እንደ መርጌታ እንደ ሊቀ ሊቃውንት ቀለመወርቅ ከሆኑ ታች ይወርዳሉ ማለት ነው። መምህርዬ ሚዩት አድርጉት ማለት ግን ትዕቢት የሚያሳዩ ከሆነ ታች ይወርዳሉ ማለት ነው። እኔ በትህትና ነው የጠየቅኩት፣ ይመልሱልኝ ነው ብያልኩት። ካልመለሱልኝ ዘንዳ ቤቱ ያንተ ስለሆነ ያው ትችላለህ ማስወረድ። ሚዩት ያድርጉትና እኮ ያወራሉ፣ እሰጥዎታለሁ። እሺ እና ምስክር ካለ የተሻለ ሰው ካለ ሚዩት ያድርጉ እባክዎት። ምንድን ነው አይፈታተኑ። ሚዩት ያድርጉት። አይ ነው የቤተ ክህነት ሰዎች ትዕቢተኞች እንደሆናችሁ እናውቃለን። እኛም እዛው ስለነበርን ማለት ነው። ኦኬ ለዛ ነው ለካ ሚዩት ያድርጉት። እኚህ ናቸው የጉባኤ መምህር ተብለው የሚባሉት መርጌታ ቀለመወርቅ የሚባሉት የቅድሙ ትዕቢተኛ። እኚህም አሁን ትዕቢታቸው መጣ ማለት ነው። ስለዚህ ከነ ትዕቢትዎት ታች አወርዳዎትና ለህዝብ አሳያለሁ። ትዕቢተኛ ስለሆኑ ያስወረድኩት ምንም ትዕግስት የለውትም። ሚዩት ያርጉ ተብለው ሲባሉ የቤቱ ባለቤት እንኳን ለአንድ ደቂቃ እንኳን እንዳላሳይ ሚዩት አያረጉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አሁን በሰማያት አይለምንም ትላለች ቤተክርስቲያኒቱ። አውደ ምሕረት ላይ የወጡ መምህራን በሙሉ አይለምንም ይላሉ። መጽሐፍቶቻቸው ግን አሁን በሰማያት ልመና ያቀርባል ይላሉ። ያው ድርሳነ ሰንበት በኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት የታተመው 2013 ወዴት እንደምወስዳቸው ስለሚያውቁ ነው ጩኸት ያበዙት መምህር ኤፍሬም ማለት ነው፣ እንደ ሊቀ ሊቃውንት ቀለመወርቅ። እሺ በዚህ ክፍል ላይ እዩ ገጽ 49 እዚህ ቤት ያለ መረጃ እናወራም። እዚህ ያለን አገልጋዮች በሙሉ ምዕራፍ 17 እንደዚህ ይላል። ይቅርታ ክርስቲያንን ስለሚሉ ሰዎች ከዚህም በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጣንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ ከመድኃኒታችን ስልጣን ማለት ነው መላእክት ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መላእክት ከየት ነው የሚያቀርቧቸው? የኃጣንን ነፍሳት ክርስቲያንን ብለው የሚሉትን ከሲኦል ነው የሚያቀርቧቸው። ወደ ማን የሚያቀርቧቸው? ወደ መድኃኒታችን ወደ ኢየሱስ ክርስቶስ። ለምን? ጸሎትን ይጸልይላቸው ዘንድ። ከዚያስ ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። መድኃኒታችንም ኢየሱስ ክርስቶስ ማለቱ ነው ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁንም በሰማያት ጸሎትና ልመናን እንደሚያቀርብ አሁን በአባቱ ቀኝ ልመና እንደሚለምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ብቻ አይደለም፣ ድርሳነ ጽዮን ላይ፣ ድርሳነ ሰንበት ላይ፣ መጽሐፈ አርጋኖን ላይ በስርዓት ይናገራል። መርጌታም እዚህ ስላለ መጽሐፈ ዚቅ ላይም ጭምር ይናገራል። ይቤሎሙ ኢየሱስ ለአርዳኢሁ ብሎ የሚለው ክፍል ላይ መርጌታ በኋላ ይናገርበታል። ይኸውን ስለዚህ በሰማያት ጸሎትና ልመና ያቀርባል ብላ ቤተክርስቲያኒቱ ትላለች። በዚህ ውስጥ ያላቸው ኦርቶዶክሳውያን መምህራኑ፣ ካህናቱ እዛው ቤተክርስቲያን ውስጥ ሆናችሁ ጥያቄ ብትጠይቁ በፍጹም አይመልሱላችሁም። ሄደው ግዕዝ ውስጥ ይደበቃሉ። እናንተ ግዕዙን እንደማታውቁ እርግጠኛ ስለሆኑ ማለት ነው። አሁን እንደገቡት ማለት ነው። መርጌታ ቀለመወርቅም በትዕቢት ነው የወረዱት፣ አልሰማ ብለው ማለት ነው። ዝጉ አይዘጉም፣ ያድምጡ፣ ተረጋግተን ተደማምጠን እናውራ፣ አያወሩ።
ታዲያ ምን እንደሚሻለው መርጌታ ይቀጥልበት። ምን እንደሚሻለው እዩ እንግዲህ ማርያም በሰማይ ልመና ታቀርባለች ብለው ይላሉ። የኢየሱስ ክርስቶስ ጋር ግን ሲመጣ ወገባቸውን ይዛቸዋል። ይሄው የራሳቸው የቤተክርስቲያን መጽሐፍት አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም እጄ ላይ አለ። አራተኛው መርጌታ ይቀጥልበት። ይሄው ይቤሎሙ ኢየሱስ ለአርዳኢሁ ዚቁ በለው። መርጌታ ማይክ ሚዩት ነው። እሺ መልካም ነው። እንደዚህ ይላል። አሁን ይሰማል? አዎ በጣም ይሄው አራራይ ላይ ነው። ይቤሎሙ ኢየሱስ ለአርዳኢሁ አአርግ ሰማየ ሀበ አቡየ ወአቡክሙ ሀበ እስእል ምህረተ በእንተ እሊአየ አአርግ ሰማየ ሀበ አቡየ ሀበ አኢላፍ መላእክት እያለ ይቀጥላል። ምን ይላል? ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስም ለደቀ መዛሙርቱ ይላቸዋል። ምን? አአርግ ሰማየ ሀበ አቡየ ወአቡክሙ ወደ ሰማይ ወደ አባቴና ወደ አባታችሁ አርጋለሁ አላቸው። ሀበ እስእል ምህረተ በእንተ እሊአየ የእኔ ወደ ሆኑቱ ምህረትን ወደምለምንበት ወደ ሰማይ አርጋለኋል። ምህረትን ወደምለምንበት ምህረትን ወደምለምንበት ነው የሚለው ቃል በቃል ማለት ነው። እና ይሄ ነው እውነታው። በጣም ብዙ ጥቅሶች እንደዚህ በተለይ የዚህ የመጽሐፈ ሰዓታት ላይም ቢሆን በብዙ ቦታ ላይ ምህረትን ወደሚለምንበት እንደሚያርግ እንዳረገ ያው መጽሐፍቱ ይመሰክራሉ። መጽሐፍት አዋልዱ መጽሐፍት የነሱ የሆኑ የኛ የሚሏቸው የሚመኩባቸው የተመኩባቸው እነዚያው መጽሐፍት ምንድነው የሚሉ? ኦ አብ በእንተ ክርስቶስ ርድአናል ክርስቶስ ሀበ አቡከ ሄር አማህፅነ ክርስቶስ ሆይ ወደ አባትህ ወደ አብ ለምንልን አማልደን ተብሎ ነው የሚተረጎመው የሚነገረው። ይህንን ሽምጥጥ እያደረጉ እየካዱ ነው እንግዲህ የዋሁን ህዝብ ይርገሙት ይመርቁት በማያውቀው ህዝብ መካከል ይህንን እያሉ ግን ደግሞ ምን ማለት ከዛ በኋላ ደግሞ የሰማነውን በእዝነ ልቦናችን ያሳድርብን ብሎ እንትን ማለት በጣም የሚገርም ነገር ነው። እና ኤርምዬ ትክክል ነህ። አዋልድ መጽሐፍቱ ይለምናል። የት? በሰማይ ሆኖ መጽሐፍ ቅዱስ ስለ እኛ ይታያል። የት? በእውነተኛይቱ ቤተ መቅደስ ውስጥ ገብቶ በገዛ ደሙ እዚያችው ገባና ከዛ ስለ እኛ ይታይልን ዘንድ በዚያችው መቅደስ ውስጥ አለ። እስከ መቼ ድረስ? እስኪመጣ ድረስ። የት ገባ? ቤተ መቅደሱ። እዚያችው ቤተ መቅደስ ምን እያደረገ ነው? ስለ እኛ ይታይልን ዘንድ ስለ እኛ ይታይልን። ወጣ ወይ? አልወጣም። እንደ ብሉይ ኪዳኑ ካህን አገልግሎ እንደገና የሚቀጥለው ዓመት ለመግባት አልወጣም። ለዘለዓለም አንድን መስዋዕት አቅርቦ በአብ ቀኝ ምን አለ? ተቀመጠ። ከዛስ ለልጆቹ ለቤተ ክርስቲያን ማለት ነው ምን ያደርጋል? ያ የብሉይ ኪዳኑ ሊቀ ካህን ኤርሚ በደንብ ስለምታውቀው እሱን ማለት የብሉይ ኪዳኑ ሊቀ ካህን ለፍልስጤማውያን ሊቀ ካህን አልነበረም። ለማን ብቻ? ለራሱ የሆኑቱ ለእስራኤላውያኑ ሊቀ ካህናት መሆኑን ለተቀበሉለት ሊቀ ካህኔ ነው ላሉት ሰዎች ሊቀ ካህን ነበረ። ዛሬስ ሊቀ ካህኔ ነው ለምንለው ለእኛ ሊቀ ካህናችን ነው። ሊቀ ካህናችን ነው። በዚያችሁ ቤተ መቅደስ ገባ እንዲል ማለት ነውና ይሄ ነው። እግዚአብሔር ይመስገን። በብዙ መጻሕፍትም እነሱ የሚሏቸው ነገሮች ሁሉ ያ ስለሆነ ላለመረታት ዝም ብሎ ሆን ተብሎ አይንን ጨፍኖ ኧረ በጭራሽ ወደ እግዚአብሔር ቃል ኑ ነው የምንለው። አሁንም ወደ እግዚአብሔር ቃል መረጃችን መጽሐፍ ቅዱስ ይሁን። አሁን እኮ አግዝ ምን እያለ ነበር? በመጽሐፍ ቅዱስ አስረዱን። አይ ይሄ ይጠየቃል ወይ? ቀድምም ተናግር ያለው አሁንም ያልነበረ ሰው ካለ ቤዛ ገንዘብ ቤዛ ተባለ፣ ሙሴም ቤዛ ተብለዋል፣ ሌሎችም ይባሉ።
የሙሴ በትር ቤዛ ተብሏል አሉ ይባል ይሁንላቸው። በትር ቤዛ ከተባለ ተባለ የተጻፈ ነገር አገኘን አይደል? እንቀበለው። ቤዛነቱ ቤዛ ነፍስ እንዳልሆነ ከሲኦል ለመታደግ እንዳልሆነ ምንም ጥርጥር የለውም። ለመጽሐፍ ቅዱስ ራሱን ያስገዛ ሰው በእውነት ሙሴ ቤዛ ነው ሲባል እስራኤላውያንን ከሲኦል ወደ ገነት ያስገባል ማለት እንዳልሆነ ይገባል። ለኢየሱስ ክርስቶስ ቤዛ ነው ስንል ግን ነፍሳትን ከጨለማ ወደ ብርሃን የሚያወጣ ማለታችን ነው። የሚያማልድ ማለት አይደለም ቤዛነቱ። እግዚአብሔር ይመስገን። ስለዚህ ለማርያምስ አልተባለም አይደለም፣ ለማርያም ለጳውሎስ አልተባለም፣ ለሐዋርያትም አልተባለም። ሐዋርያትም ያስተማሩት ትምህርት አይደለም ነው ያልነው። ለምን? ባዕድ ትምህርት ነው፣ መጤ ትምህርት ነው፣ የመናፍቃን ትምህርት ነው፣ የመናፍቃን ትምህርት ነው። ያልሆነውን ወልደዋለችና ወደ ምንድነው ተፈነወ ገብርኤል መልአክ ሀብዓቲ ድንግላል ወደ አንዲት ድንግል ወደ 40 ይሄድ እንዴ ታዲያ? ወደ አንዲት ድንግል ተላከ። የድንግሊቱ ስም ብሎ ነው የሚጠቅሳት። ወደ አንዲት ድንግል። ምክንያቱስ ከአንድ ነው መወለድ ያለበት። ቅዱስ ላይ ቤዛ የሚለው ለስንት ነገር እንደተነገረ ከነ ማስረጃው ተናግሬያለሁ። ሙሴም ቤዛ ተብሏል። ሙሴ ቤዛ የተባለበት ምክንያት እስራኤልን እንደው ለማውጣት ኃይል፣ ብርታት፣ አቅም ኖሮት አይደለም። ነገር ግን ቤዛነቱን የሰጠው እግዚአብሔር ነው። አይደለም ቤዛነት አምላክ ብሎታል። አምላክም ያለው እግዚአብሔር ነው የሚለውን እስካሁን ተነጋግረናል። ሙሴ ቤዛ የተባለው ከምን አንፃር ተወያዩና ከምን አንፃር ነው ቤዛ የተባለው ሲባል አንዴ አሁን ወደ ውይይቱ እንድንገባ ነው። ወደ ውይይቱ እንግባ መምህሬ፣ ወደ ውይይቱ እንድንገባ ነው ወይስ ቅድም ያነሱትን ሐሳብ እያብራሩልን ነው? እኮ ይሄ ነው በቃ። ቤዛ ለምን ተባለች ነው። ማርያም ቤዛ አትባልም ትባላለች ነው አይደል? ውይይቱ ሌላ በቃ ሌላ አጀንዳ የለውም። ስለዚህ እሱ ላይ ነው። ስለዚህ መጽሐፍ ቅዱስ ላይ ቤዛ ትባላለች። ስለምን ትባል ነው ቤዛዊተ ዓለም የምንላት? ስለማን ትባልማ ቢሆን አትባልም። ስለምን ትባል ቤዛ የምትሏት? ከምን አንፃር ነው ቤዛ የምትሏት? ምን ስለሆነ ነው ቤዛ? ቅድም አሁን እኮ ማብራሪያውን አልፈልግም ስላልክ እኮ ነው። አሁን ቅድም ይሄንንም አብራርቼዋለሁ። ከምን አንፃር ከምን አንፃር ነው ቤዛ? ከምን አንፃር ነው? የክርስቶስ እናት ከመሆኑ አንፃር ክርስቶስን በእሷ አማካኝነት ሰው ስለሆነ ክርስቶስ ከእሷ በነሳው ስጋ በዛ ምክንያት ቤዛ እንላታለን። ሙሴንም እኮ ቤዛ የምንለው በነገራችን ላይ ከምን አንፃር ነው ከተባለ እንግዲህ እስራኤላውያንን ስለ ሙሴ አይደለም። አንዴ ይቅርታ፣ ሙሴን ቤዛ ያላችሁት እናንተ አይደላችሁ። እናንተ ልትሉት አትችሉም። ሙሴ መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል። አዎ በቃ መጽሐፍ ቅዱስ ነው። ማርያም ኢየሱስ ክርስቶስን ስለወለደችው ቤዛ ያላችኋት እናንተ ናችሁ ወይስ የእግዚአብሔር ቃል ነው ያላት? መምህር እንትን ሐሳብ ታደናቅፋለህ። መምህር የሚዩት ነው። የእግዚአብሔር ቃል ሚዩት ነው። አይሰማም? አሁን ይሰማል። አሁን ሚዩት ሆኑ። እሺ ይሰማል አሁን? ማላው መምህር የእግዚአብሔር ቃል ቤዛ ይላታል። ቤዛ ብቻ ሳይሆን የህይወት መሰረት ይላል። መሬታችንን የእግዚአብሔር ቃል ቤዛ ያለበትን አሳዩ። ጥቅሱ እናንተ አትቀበሉትም፣ እኛ ግን የምንቀበለው ምናልባት አሁን ለምሳሌ እሱ ነበር። አሁን እኔ ሰዓታት ብጠቅስልህ ሰዓታት አትቀበልም፣ ድጓ ብጠቅስልህ ድጓ አትቀበልም። ድጓና ሰዓታት እኮ እዚህ ላይ እኔም ልጠይቅህ
እኔም ልጠይቅ፣ በስላሴ ታምናለህ አንተ? ይመልሱልኝና ከዛ ይጠይቁኛል መምህር። አዎ መጽሐፍ ቅዱስ ነው። አዎ የመጽሐፍ ቅዱስ አዋልድ መጻሕፍት ይባላል። መጽሐፍ ቅዱስ መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ አዋልድ መጻሕፍት ናቸው። አሁን ስላሴ የሚለውን አንተ ታምናለህ በስላሴ? መጀመሪያ እኔ የጠየቅኩትን ይመልሱና ከዛ ይጠይቃሉ መምህር። ለምንድን ነው ማለት አዋልድ መጽሐፍ ነው አልኩህ እኮ። መጽሐፍ ቅዱስ ይኸውልህ ኢየሱስ ክርስቶስ ራሱ ከሰራቸው እዚህ ላይ መጽሐፍ ላይ ከተጻፈው ውጪ በጣም ብዙ የተደረጉ ነገሮች አሉ ብሎ ዮሐንስ ወልደ ነጎድጓድ በመጨረሻ ምዕራፉ ላይ ይናገራል። ኢየሱስ በዚህ መጽሐፍ ያልተጻፈ ብዙ ነገር አድርጓል ይላል። ምንድነው እሱ ያደረገው? በቃ ስለ ኢየሱስ ነው። ስለ ኢየሱስ ነው። እግዚአብሔር ይመስገን። ሰላም ወይ መምህራን ብሩኬ ወይ ድካም ነው እኮ በጣም አዘንኩ ነው እንዴው። ብፁዕ አቡነ ገብርኤል ግን ዋናውን ያጋንንቱን ጭንቅላት ነው የቀጠቀጡት። በጣም መርጌታው የለ ሊቀ ሊቃውንቱ የለ ምናምን ተፈለፈሉ እኮ ከየቦታው። በጣም ዋናውን ነው የቀጠቀጡት። እውነት ስለሆነ ደግሞ ሐሳቡ ወደ ሲኖዶስ እንኳን ሊቀርብ አይችልም። ቲክቶክ ብቻ ነው ወደ ምድር አይቀርብም። ማርያም ቤዛ አይደለችም። እውነት ነው ይሄ። ሊቃውንቱም ይቀበሉታል። እዚህ እየመጡ ያሉ ነው እኮ የጓዳ ሊቃውንትንን እኮ ያስቸገሩን። የጓዳ እዚህ ቲክቶክ ላይ ሊቃውንት እየተባሉ ያሉ የቲክቶክ ሊቃውንት እንዴ! የቲክቶክ ሊቃውንት ምን ጥርሳችን የነቀልንበት አይደለም እንዴ? ያ ቦታ አናውቀውም እንዴ? ማናውቅሽ ተፈሲ ያሉ ማናውቅሽ ተፈሲ ነው እኮ። ልክ ገበሬው ጠምጥሞ ተስካር ሊበላ ፈልጎ ጠምጥሞ ገባና በኋላ ይበሉ እንግዲህ ለትልቅ ሰው ነው የሚሰጠው። ተፈስሂ ይበሉ ይባላል ለትልቅ ሰው። በኋላ ገበሬውን እንዲሁ ተስካር ሊበላ ፈልጎ ነው የመጣ። ምንም የተማረም ያውቀው ነገር የለም። ተፈስሂ ይበሉ አሉት። አይ በሏት፣ ማናውቅሽ ተፈስሂ እናንተ በሏት አለ። እንግዲህ አግዝ በደንብ ነው የሚገባው። እና ከየት ያምጡልህ? ከየት ያምጡ? መጽሐፍ ቅዱሱ ገንዘብ እንኳ ቤዛ ተባለ። እሺ ማርያምስ ቤዛ የሚል ቃል አለ ወይ? ስለ ማርያም ሲባል እናቱ ስለሆነች ቅብጥርሶ እናቱ መሆኗንማ ማንም ሙስሊምም ያምናል። የኢሳ እናት ብሎ መሬም ብሎ ሊቀበላት ይችላል። እሱን ማን ካደው? ቤዛ ነፍስ ስለመሆኗ ግን የሚናገር ክፍል የለም፣ ወፍ የለም፣ ጭጭ። መናፍቃን የሚጽፏቸው መጽሐፍት ግን ይዋሉ። መናፍቃን በጣም የጠለቀ የኑፋቄ ጥግ የደረሱ ሰይጣን ሲጠቀምባቸው የነበሩ ሰዎች መቀመጫዬን ዝግልኝ እያሉ የሚጸልዩ የእግዚአብሔር ነገር ያልገባቸው ሽንት ቤት ሆነው ሲጠሯት መጣች ሙታን መናፍስት። የሙት መንፈስ መጣችና አንተ እዚህ ሽንት ቤት ውስጥ ሆነ ማርያም ማርያም ትላለህ እንዴ? ስሜን ትጠራለህ እንዴ? ማነሻ? እኔ ነኛ። እመቤቴ አንቺን ከመውደድ የተነሳ ነው እኮ። እና ምን ይሻለኛል? መቀመጫዬን ዝጊው። እበላለው፣ እጠጣለው። 7 ቁና እንትን ይላል 50 ኪሎ በቀን እየበላ ግን ምንም ሰገራ ማይወጣ ሽንቱን ማይሸና በቃ እንዲሁ ይኖራል። ይህን ትምህርት አሜን ብሎ እየተቀበለ ወይ ጉድ እናንተ! እና ሊገኝ አይችልም። አናግራቸው። ሌሎችም ካሉ እዚህ ያው ከታችም አሉ። አንድ መልአከ እሺ፣ ጸጋ ይብዛል። እሺ መልአከ ከየት ቤተ እምነት ነው ወዳጄ? እሺ እንደምን ቆያችሁ? እግዚአብሔር ይመስገን። ሁላችን ጋር ይሁን። አሜን አሜን። ከየት ቤተ እምነት?
ቀሲስ ናቸው። ቅድም አውርተናል። የኦርቶዶክስ ተዋህዶ ቤተክርስቲያን ቅድም አውርታችኋል። እሺ እሺ። ማርያም ቤዛ ትባላለች? አዎ ትባላለች። መጽሐፍ ቅዱስ ይላታል? መጽሐፍ ቅዱስ ላይ ቤዛዊተ ዓለም ባትባል በሌላ ለምሳሌ በሚስጥር በትርጓሜ ይላታል። ኦኬ። መጽሐፍ ቅዱስ ግን አይላትም። መጽሐፍ ቅዱስ ላይ ያው ቤዛዊተ ዓለም አይላትም። ግን ያው ክርስቶስ የቤዛ እናት ቤዛዊተ ዓለም ስለምትባል ክርስቶስ የዓለም ቤዛ ነው። አሁን እኛ ድንግል ማርያምን ቤዛዊተ ዓለም ስንል እንደ ክርስቶስ ተሰቅላ በቀራንዮ ተሰቅላ ዋጋ ከፍላ እንደናለች እያልን አይደለም እንደዛ የምንለው። ቅድም ተብሏል ቤዛ በብዙ ነገር በቤዛ ይተረጎማል። ግን እመቤታችንም ክርስቶስ ቤዛ ለመሆኑ መንስኤ ወይንም ዳግሚት ሰማይ ስለሆነች ክርስቶስ ቤዛ ለመሆኑ ምክንያቷ እመቤታችን ናት። ጥንተ አብሶ የሌለባት ባለፈው ተነጋግሯል። በዛ ላይ እመቤታችን የዛ የዓለም የሔዋን ምትክ ናት ማለት ነው። ክርስቶስ ለምሳሌ ዳግማዊ አዳም ተብሎ የለም? እሺ አሁን እንግዲህ ብዙ ቦታ ላይ እስካሁን ምንም ምክንያት ሲያቀርቡ አንዱን ፖይንት አልያዙም። በጣም ብዙ ፖይንት ላይ በዚህ እያሉ ነው። እና ምክንያቱም መጽሐፍ ቅዱስ አይላትም ካሉ በቃ ፕሮግራሙን ጨረስን። እኛ ዛሬ እያወራን ያለ ነው የእግዚአብሔር